ለተወሰነ ጊዜ ከኔ ጋር እንድትመጡ ፈልጋለሁ። አይኖቻችሁን በሰውነታችሁ ሳይሆን በመንፈሳችሁ እንድትጨፍኑ ፈልጋለሁ። ወደ ውስጥ ተመልከቱ፣ ታያላችሁ። ያ ሰፊ ባዶነት፣ መንገዶቹ ዝምታ የሞላባቸው፣ ሰማዩ ዘውትር ግራጫ የሆነ የምትጓዝበት መንገድ ሁሉ ወደ ተመሳሳይ ተስፋ መቁረጥ የሚመልስ ቦታ። እጆችን ትመለከታለህ፣ ለዘላለም ዋጋ ያለው ነገር እንዳይፈጽሙ ይመስላሉ። ልብህን ትመለከታለህ፣ እንደ ዝምታ የተሞላ ባዶ ክፍል ይሰማል እና እሳቱ የጠፋበት ክፍል ይመስላል። በእንቅስቃሴ ላይ እያለፋችሁ ነው። አዎ፣ እየተነፈስክ ነው፣ እየሰራህ ነው። አንዳንድ ጊዜ ፈገግ ትላለህ፣ ግን ውስጡ ምድረ በዳ አለ፣ ውሃ የሌለበት ደረቅና የተጠማ ምድር። እናም ጥያቄው ወዴት እሄዳለሁ እንኳን አይደለም፣ እንኳን መሄድ ዋጋ አለው ወይ የሚል ነው። ግን ይሄ የጠፋበት ምድረ በዳ ነው። እዚያ መሆንህን መቀበል ኃጢአት አይደለም። አንዳንዶቻችሁ በድንገተኛ ነገር ወደዛ ደርሳችኋል። አውሎ ነፋስ ከምታውቁት መንገድ ጠራርጎ የወሰዳችሁ ኪሳራ ቀስ በቀስ የአፈር መሸርሸር ነበረ። አንድ ቀን ጠዋት እስክትነቁ ድረስ ጸጥ ያለ ጸጥታ የሰፈነበት ቀን ነበር። የራስህን የህይወት ገጽታ እንዳላወቅ ተገነዘብክ እና በአንድ ወቅት እንደ መብራት የተቃጠለው ዓላማ ደካማና የተረሳ ትዝታ ሆኗል። ከእግዚአብሔር ከራስ ጥሪ የእርሱ ልጅ የመሆንህን ደስታ እንደተቀማ ይሰማሃል እና ጠላት በዚህ ምድረ በዳ መራመድ ይወዳል። በውሸቶች ይመጣልና በመንፈስ ድምጽ ጸጥታ በጣም ጮክ ብለው ይሰማሉ። አምልጦሃል፣ እግዚአብሔር አለፈ፣ ምርጥ ቀናት ወደ ኋላ ቀርተዋል። ወደ ጭጋግ በተሸፈነው እያመለከተ ይሄ ብቻ ነው ይልሃል። ግን ዛሬ ከሰማይ ዙፋን ክፍል የምነግር ቃል አለኝ። አንተ ብቻ አይደለህም። በዚህ ምድረ በዳ ውስጥ ብቻህን አይደለህም። ከማልቀስ በፊት ጌታ ሆይ ጠፍቻለሁ ብሎ ጸሎት ከማድረግ በፊት ቀድሞውኑ በእንቅስቃሴ ላይ ነበረ። መንፈስ ቅዱስ ከንጹህና ከተለወጠ ልብ መደበኛ ግብዣ አይጠብቅም። እርሱ መለኮታዊ አሳዳጅ ነው። እርሱ የሰማይ አዳኝ ነው እና ፍቅሩም ቅዱስ የማያቋርጥ ፍለጋ ነው። በጣም የተተውክበት ወደዚያ ምድረ በዳ ይመጣል። የመጀመሪያው ስራው ስለጠፋ መገሰጽ አይደለም፣ አንተም ማግኘት ነው። በግራ መጋባት ውስጥ ይመጣል እናም በገርነት ይጀምራል። ጠላት የሚጠቀምበት የኩነኔ መዶሻ ሳይሆን ወደ ጥሻው ውስጥ ጠልቆ እንዲገባ የሚያደርግ ነው። ይህ የአጽናኙ እምነት ባዶነት ውስጥ የሚታየው የንጹህ የፍቅር እውነት ብርሃን ነው። ነፍስ ናት። ከእግዚአብሔር ጋር የማያቋርጥ ህብረት ለማግኘት ጥልቅ የቤት ናፍቆት። መንፈስ ቅዱስ በፍቅር የጠፋኸው ከአባት መገኘት የመለየት ስሜት መሆኑን ይገልጽልሃል። ርቀቱን እንድታውቅ ያደርጋል። ሊያሳፍር አይደለም፣ እንድትራብ ሊያደርግ እንጂ። ከረጅም ጊዜ በፊት የተማርከውን ጥቅስ ወደ አንተ ያመጣል። ከትዝታ ጥልቀት መዝሙር እንዲወጣ ያደርጋል። የጠፋብህን የብርሃን ጭላንጭል የያዘ ሰውን በመንገድህ ያስቀምጣል። መለኮታዊ የማዳን ተልእኮ እያዘጋጀ ነው። ከመንፈሳዊ መንገድ መውጣት አትችልም። በሰው አእምሮ መንገድ መፈለግ አትችልም። መንገዱን የምትፈልገው ነገር አይደለም፣ እርሱን እንጂ። መንፈሱ ወደ አንተ ይመጣና እኔ እዚህ ያለው መንገድ ነኝ፣ ተከተለኝ ይልሃል። በእጁ ይወስድሃል። በችኮላ ወደፊት እየጎተተ ሳይሆን እርሱ መንገዱን ያውቃል። ምክንያቱም እርሱ ራሱ መንገድ ነው። ከእኔ አልጠቅምም የሚል ደረቅ ቦታ ወደ አንተ የኔ ነው የሚል ሕያው እውነት ይመራሃል። የመጀመሪያው እርምጃ ሁልጊዜ የእርሱ ነው። መመለስ፣ መቀየር፣ የአእምሮ ለውጥ ደግሞ በጸጋው የሚሰራው ስራ ነው። እርሱ በመጥፋት መካከል ያገኘሃል። እናም በዚያ የመታወቂያ ጊዜ መንፈስ ለመገኘቱ ምላሽ ሲሰጥ ወደ ቤት የሚያደርገው ጉዞ ተጀምሯል። ምድረ በዳው ከእንግዲህ እስር ቤት አይደለም፣ የመለኮታዊ መገናኘት ቦታ፣ የምስክርነት መነሻ ቦታ ይሆናል። ምክንያቱም መንፈስ ቅዱስ በፍቅር ተከታትሎሃል። ስለዚህ ዛሬ ያ ምድረ በዳ ሰፊ ሆኖ ከተሰማ እና ልብ ባዶ ሆኖ ከተሰማ ይህንን ወቅ አሁን ውድ መንፈስ ቅዱስ በዚያ ውስጥ ሲያገኝህ ምድረ በዳ ዝምተኛ ጓደኛ ሆኖ ብቻ አይቆምም። ወዲያውኑ በነፍስ ድባብ ላይ መስራት ይጀምራል። ታያለህ፣ የጠፋህና ዓላማ የሌለ ሲሰማ እንደ ሐሰት ተክል በዙሪያ ቀስ በቀስ እየበቀለ ዓመታት ሲያልፉ
ሰማይን ማየት እስከማትችል ድረስ በአስተሳሰብ ዙሪያ ይሽከረከራሉ። እግዚአብሔር ሊጠቀምብህ የማይችለው ብዙ ስህተቶችን ሰርተሃል። ሕይወትህ ትርጉም የሌላቸው የዘፈቀደ ክስተቶች ተከታታይ ብቻ ነው። ከዚያ ውድቀት በልብ ሐዘን፣ በዚያ ብስጭት ይገልጻል። እነዚህ የሚያልፉ ሐሳቦች ብቻ አይደሉም፣ በምድረ በዳ ውስጥ የምትተነፍሰው አየር ይሆናሉ። ለረጅም ጊዜ ስለሰማሃቸው እውነት ይመስላሉ። ነገር ግን የሕያው የእግዚአብሔር መንፈስ ወደዚያ ቦታ በገባበት ቅስፈት እንደ እውነት መንፈስ ሆኖ ይመጣል። እውነትም እውነት ነው። ሐሰትን ሲገናኝ እውነት ዝም ብሎ የሚያልፍ ወይም የሚታገስ አይደለም፣ የሚባላ እሳት ነው። መንፈስ ቅዱስ በአእምሯችሁ ውስጥ ካሉት ክፉ ሐሳቦችን አይደራደርባቸውም፣ ያፈርሳቸዋል። እነዛን የማታለል ግንዶች ይይዛል። እናም በታላቁ ኃይል በኢየሱስ ስም ያወርዳቸዋል። እንዴት ያደርገዋል? መንፈስ ቅዱስ መናገር ይጀምራል፣ ግን በጆሮ የምትሰማው ድምፅ ሳይሆን በውስጥ በመንፈስ ጥልቅ ቦታ ውስጥ ነው። ያ ቦታ እርሱ ብቻ የሚደርስበት ቦታ ነው። የእግዚአብሔርን ቃል ወደ ልብ ያስታውሳል። ያንን ቃልም አሁን ያደርገዋል፣ ሕያው ያደርገዋል። በቀጥታ ለሁኔታ የተነገረ ቃል ይሆናል። ጥቅስ 100 ጊዜ ያነበብከው ከገጹ ዘሎ ከዙፋኑ የወጣ መልእክት ይሆናል። በዘላለም ፍቅር ወድጄሃለሁ፣ ካለ ፍርሃትና ለድንቅ ተፈጥረሃል፣ የተመረጥክ ነህ፣ የንጉሥም ካህናት ነህ ይልሃል። እግዚአብሔር አንተ እንደሆንክ በሚናገረው መሰረት እየተካ ነው። እርሱ የሚጀምረው በማንነት ነው፣ ምክንያቱም የጠፋ ሰው ስሙን ረስቶታል። ጠላት ውድቀትህን የተረሳህ የተጎዳ ይልሃል። መንፈስ ቅዱስ ግን ወደ እውነተኛ ስምህ ዘንበል ብሎ ይጠራሃል። የተወደድክ የንጉሥ ልጅ። ክርስቶስ አስቀድሞ ያከናወነውን ነገር ሊያሳምንህ ይጀምራል። ስራው ተጠናቋል። ለፍቅርና ለዓላማ ብቁ ለመሆን አትሞክርም። በተወደድክበት ውስጥ ሙሉ በሙሉ ተቀባይነት ካገኘህበት ቦታ መኖርህን እየተማርክ ነው። ይሄ ትልቅ ለውጥ ነው። መንፈሱ እይታህን ከሁኔታዎች፣ ከሚሽከረከረው ጭጋግ፣ ከባንክ ሂሳብ፣ ከቀድሞ ህይወት ያልተሟሉ ህልሞችህን ያዞራል። እናም በማይለዋወጡት ላይ ያስተካክላል። እንደዚህም ይልሃል፣ ተመልከተኝ፣ ትላንትም ዛሬ እና ለዘላለም ያው ነኝ። ታማኝነቴ በስሜቶች ላይ የተመካ አይደለም። ቃል ኪዳኖቼ በግራ መጋባት አይሰረዙም። ይህን ሲያደርግ በአእምሮ ውስጥ አስደናቂ እድሳት ይጀምራል። የተቀደሰ የማፍረስና የመልሶ ግንባታ ፕሮጀክት ነው። የድሮ የኪሳራ አስተሳሰብ መንገዶች፣ የራስ መራራነት፣ የጥርጣሬ ስሜት እግዚአብሔር ሲገባበት ፍርሃት በብርሃን ውስጥ ይገለጣሉ እና ኃይላቸውን ያጣሉ። በጸጋና በዘላለማዊነት ላይ የተመሰረተ መመሪያ በተለየ መንገድ ማሰብ ትጀምራለህ። በአንድ ወቅት የሞተ ጫፍ ባየህበት ቦታ አሁን መለኮታዊ አቅጣጫ እንዳለ ይሰማሃል። አንድ ጊዜ ፍጻሜ ባየህበት ቦታ ለአዲስ እድገት አስፈላጊ የሆነ መከርከም ማስተዋል ትጀምራለህ። ችግሩ በግድ አልተለወጠም፣ ነገር ግን የምትጠቀምበት መነጽር በእውነት መንፈስ ተለውጧል። ይህ ነፃነት ነው። ከእስር ቤቱ መካከል የሚወድቁ ሰንሰለቶች ናቸው። ከውስጥ ወደ ውጪ እየተለወጥክ ስለሆነ ምድረ በዳው መለወጥ ይጀምራል። መንፈስ ቅዱስ ፖዚቲቭ አስተሳሰብ ብቻ አይሰጥህም፣ እርሱ የመንግስቱን አስተሳሰብ ይሰጣል። አእምሮህን ከክርስቶስ አስተሳሰብ ጋር እያስተካከለ ነው። ስለዚህ ያንተን ህይወት፣ ያለፈውን ህመምህንና የወደፊት ህይወትህን ከሰማይ እይታ ማየት ትጀምራለህ። ጭጋጉ የሚጠፋው ሁኔታዎች ፍጹም ስለሆኑ አይደለም፣ ይልቁንም የእውነት ብርሃን በውስጥ ስለተነሳ ነው። ጨለማም ሆነ ውሸት ድምቀቱን ሊቋቋሙት አይችሉም። ስለዚህ ዛሬ ጸጥ በልና ፍቀድ። የእውነት መንፈስ በልብ ውስጥ መኖሪያ ያደረገህን ማንኛውንም ውሸት ይጋፈጠው። ከእውነት ጋር በተስማማህበት ቅስፈት የእስር ቤት በር ይከፈታል። እናም አሁን አንተ መንፈሳዊ ስሜቶች በረጅም ቀዝቃዛ የመጥፋት ስሜት ዝም ብለው ተቀምጠዋል። እግዚአብሔርን እንደገና ለመስማት፣ ድምፁን ለመስማት፣ ቅርብ መሆኑን ለማወቅ ትመኛለህ። ነገር ግን መስመሩ እንደተሞላ ድምፅ ጫጫታ ይመስላል። ነገር ግን እዚህ ነው መንፈስ ቅዱስ ከአንተ ጋር ዘላቂ ለመኖር የተላከው አጽናኝ፣ ከሁሉ የሚስማማና
ኃይለኛ ስራውን የሚጀምርበትን ያውቃል። በዝምታ ወደ ቤት መመለስ እንደማትችል የእረኛውን ድምፅ መስማት እንዳለብህ ያውቃል። ስለዚህ ይመጣል እንደገና ለማነቃቃት የመንፈሳዊ ስሜቶችህን ሁሉ ሕያውና ንቁ ለማድረግ። እርሱ የሚጀምረው ካንተ በጣም ጥልቅና በጣም ታማኝ ቦታ ነው። ከውስጥ የሚወጣው ልብ ጩኸት አንዳንድ ጊዜ በጣም ጥልቅ ጸሎት በተዋበ ቃላት አይገኝም። በንግግር ሊገለጽ የማይችል ከተጫነ ልብ የሚወጣ እስትንፋስ ውስጥ ይገኛል። ምን መጸለይ እንደሚገባህ እንኳን ሳታውቅ በውስጥ የሚወጣ ዝም ያለ ጩኸት ነው። ሐዋርያው ጳውሎስ ይህንን የሚያስደንቅ ምስጢር ነግሮናል። መንፈስ ቅዱስ በድካማችን ይረዳናል። ምን መጸለይ እንደሚገባን አናውቅም። ነገር ግን መንፈስ ቅዱስ ራሱ በቃል ሊገለጽ በማይችል ጩኸት ስለኛ ይማልዳል። የጸሎት ሕይወትህ የሞተ ሲመስልህ የምትችለው እንባ ወይም እርዳኝ ማለት ብቻ ይሆናል። መንፈስ ቅዱስ ያንን ሕመም ይወስድና ያቀርበዋል። ያንተን ንግግር በእግዚአብሔር ዙፋን ፊት ፍጹም ልመና አድርጎ ይተረጉመዋል። እርሱ በአንተ በኩል በትክክልና በፍጹም ልታገኘው በማትችለው ኃይል ይጸልያል። ረዳት የሌለው ትንፋሽህ በሰማያዊ ዓለም የምልጃ አውሎ ንፋስ ይሆናል። ያ ጸሎት እንደገና የሚቀጣጠል ነው። የሚጀምረው በችሎታ ሳይሆን በታማኝነት ነው። እናም ጥያቄው ዓላማዬ ምንድን ነው? ውሸቶቹ ዝም ብለዋል። ከእግዚአብሔር ጋር ያለው ግንኙነት እንደገና በሕይወት ተሞልቷል። ነገር ግን ወደፊቱን ስትመለከት መንገዱ አሁንም የተሸፈነ ይመስላል። አንተ ከዚህ በፊት ያለው ሰው እንዳልሆንክ ታውቃለህ። ነገር ግን ወደ ምን እንደተጠራህ ገና አላረጋገጥክም። ወደፊትህ እንደ ባዶ ካርታ ተዘርግቶ ይታያል እና ያ አንድ ትልቅ ነገር ማግኘት ያለብኝ የሚለው ግፊት እንደ አዲስ ሸክም ይመጣል። አንድ እቅድ ትፈልጋለህ፣ ዝርዝር፣ መመሪያ፣ የተግባር መንገድ፣ ስምህ የተጻፈበት ከሰማይ የሚያንጸባርቅ ምልክት። እናም ይህ መንገድ የሚል ቀስት። ነገር ግን መንፈስ ቅዱስ ለሚቀጥሉት 40 ዓመታት አስቀድሞ የታተመ ትኬት የሚሰጥ የሰማይ የጉዞ ወኪል አይደለም። እርሱ መሪ ነው እና የልዩነት ዓለም አለ። መሪ ከአንተ ጋር ይሄዳል። መሪ መሬቱን ያውቃል፣ ምክንያቱም እርሱ ስለሰራው። መሪ ከየተራራ ጫፍ ያለውን ጉዞ በሙሉ አያሳየህም። ተከተለኝ ይላል። መሬቱንም ከእግር ፊት ለፊት አንድ እርምጃ በአንድ ጊዜ ያበራል። ኢየሱስ እንዲህ ብሏል፣ የእውነት መንፈስ ወደ ሁሉ እውነት ይመራቸዋል እና ያ እውነት የራስህን የህይወት ጉዞ እውነትም ያካትታል። እናም ይህ መለኮታዊ መመሪያ ዓላማን በሚፈልግ ልብ ውስጥ እንዴት ይሰራል? በመጀመሪያ በሰላም ይጀምራል ወይም በሰላም እጥረት። አንዳንድ ጊዜ ስለ አንድ ውሳኔ፣ ስለ አንድ አዎ፣ መንፈስ ቅዱስ ከሰው አእምሮ በላይ የሆነ ውስጣዊ ሰላም፣ እረፍት ይሰጣል። ልብህ ይህ ትክክል ነው ይላል። አንዳንድ ጊዜ ግን ስለ አንድ አይ ይቅርብኝ የሚል ነው። ውስጣዊ ጥርጣሬ ያስነሳል። ልብህ ይቆማል። ቆይ ትንሽ ይላል። ይሄ ነው መመሪያው። ያ ውስጣዊ ምስክርነት ያመሳስለዋል ወይም መጣስ ይሰማካል። ያ ሰላም ወይም የሰላም እጥረት፣ ያ በመንፈስ ያለው መመሳሰል ወይም መጣስ ከእርሱ ጋር በቅርብ ህብረት ስትመላለስ ቀስ በቀስ ይጠናከራል። አንድ ምስል፣ አንድ ስሜት ወይም የማይለቅ ተደጋጋሚ ሐሳብ ይሰጣል። ያ ሐሳብ የፍርሃት አይሆንም፣ የመኖሩን ፍሬ ሰላም ይሸከማል። ዓላማ ብቻህን የምትራመድበት መድረሻ እንዳልሆነ ትረዳለህ። መንፈስ ቅዱስ የልዩ ታሪክህን ነጥቦች ማገናኘት ይጀምራል። ከረጅም ጊዜ በፊት በአንተ ውስጥ ያስቀመጣቸውን ስጦታዎች፣ ልብህን ለክብሩ በፍጥነት እንዲመታ የሚያደርጉህን ምኞቶች፣ ለተወሰነ አይነት ጉዳት ርህራሄን የፈጠሩብህን የሚያሰቃዩ ተሞክሮች፣ እነሱንም እንኳን ምንም የባከኑ እንዳልሆኑ ያሳያል። የመጣኸው በምድረ በዳ በኩል ለሌላ ሰው እስር ቤት ሊከፍት የሚችል ምስክርነት ሰጥቶሃል። ዓላማ ታላቅ መሆን አይደለም፣ ታዛዥ መሆን ነው። በንጹህ መልኩ ዓላማ ነው። የኢየሱስ እጆችና እግሮች በእናንተ ቦታ በመንፈስ ግፊት የሚመሩ መሆን ምናልባት ትንሽ ሊመስል ይችላል። ነገር ግን በሰማይ ኢኮኖሚ ውስጥ የመንግስቱ ገንዘብ ነው። መገኘትህን ከእንቅስቃሴው ጋር በማስተካከል ወደ ዓላማ ይመራሃል። ተራ ቀናትህን፣ የፈቃደኝነት ልብህን እና ታዛዥነትህን ለእርሱ ታቀርባለህ። እናም ያልተለመደ ነገር ያደርጋል።
የሕይወትህን ዳቦና ዓሣ ወስዶ ያበዛቸዋል። በትንሽ ተግባር ታማኝ በመሆን መጀመር ትችላለህ። ደግነትና ታዛዥነት ወደሚቀጥለው ደረጃ ይመራሃል። ታላቅ ዓላማ የሚመጣው በመንፈስ ኃይል የተነገሩ ሺህ ትንሽ እሺ ማለት ውስጥ ይፈጠራል። ስለዚህ በባዶ ካርታ አትጨነቅ። የወደፊትህን ለማየት በራስህ አትጣር፣ ግን በተለየ መሪው ላይ ትኩረት አድርግ። በየጠዋቱ ጠይቀው፣ ዛሬ ልብህን እንዴት ማገልገል እችላለሁ? ከዚያም ተመልከት፣ እርሱ ይመራሃል። ለልዩ ዕቅድ ፍላጎት ትክክለኛ መልስ በሆነባቸው ሁኔታዎች ውስጥ ያስቀምጣል። መሻገሪያዎችንና ግንኙነቶችን ያዘጋጃል። ከእርሱ ጋር በመተማመን ስትራመድ ምንም በሌለበት በጫካ ውስጥ እንደ አንድ መንገድ ይገለጣል። ዓላማህም አንድ ቦታ መድረስ አይደለም፣ ኢየሱስን መከተል ነው። መንፈስ ቅዱስ ወደ ቤቴ ያመጣሃል። በእግዚአብሔር ቤተሰብ ውስጥ ያለ ትክክለኛ የተገናኘ የሥራ ቦታ ነው። ምክንያቱም በሰውነቱ ባለጸጋ አፈር ውስጥ ብቻ አትኖርም፣ ትበለጽጋለህ፣ ታድጋለህ እና በመጨረሻም ከተወሰነው ዓላማ ዘላቂ ፍሬ ታፈራለህ።